ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞታ አይቀርም። ብትሳደብ ክፉ ብትናገር ልከበር ብትል ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ልብ ብላችሁ ስሙ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን አይመስልማ። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለው። ለዛ ነው ይሄን ድክመታችንን ልክ እንደ አባ ጴሜን እንጸልያለን። አቤቱ ጌታ ሆይ እስኪበሉ ምላስ የሚለውን ልቤም እንዲሆነው አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም፣ እንደኛ ምላስ ታዛዥ የለም፣ እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው።